ከእምብርቱ ጀምሮ እስከ ጉልበቱ ድረስ ነው ከእምብርቱ እስከ ጉልበቱ ነው እናም እነዚህ ክፍለ ሰውነቶቹ ከተገለጡ ሶላቱ ብልሹ ነው ባለፈው ስንጀምር ምንድነው ባቡ ሽሩጥ الصلاه ነው ያልነው አይደለ ከሶላት መስፈርቶች ውስጥ አንደኛው ሐፍረተ ገላውን መሸፈን አለበት ወንድ ከሆነ ከእምብርቱ ጀምሮ እስከ ጉልበቱ ድረስ አንዳንድ ወንድሞቻችን አላህ ይዘንላቸውና አጭር ቀሚስ ወይም ደግሞ ሸሚዝ ይለብሳሉ ሩኩዕ ስጁድ ሲያደርጉ ከኋላ ይገለጣል ሰውነታቸው አንዳንዶቹማ ዝቅ ብሎ በጣምም የሚያሳፍረው ሰውነታቸውም ይታያል ይሄ በጣም መሳሳት ነው በጣም የሚያሳዝን ነው እንደ ፉቃሃዎቹ አባባል ሶላቱ ብልሹ ነው እንደዚህ አድርጎ የሚሰግድ ሰው ሶላቱ ብልሹ ነው ሐፍረተ ገላው ታይቷል ከእምብርቱ በታች ከእምብርቱና ዙሪያ ክቦ ያለው አለ አይደለ ከዛ በኋላ በታች ያለው ሰውነቱ ከታየ ሶላቱ ብልሹ ነው አንዳንዱ ሩኩዕ ሲያደርግ በእጁ ጨምድዶ ያደርጋል ከኋላ ሸሚዙ እንዳይገለጥበት ስጁድ ላይ ሰንድ ነው የሚያደርገው አዑዙ ቢላህ ከእንደዚህ ያለው ሁሉ ቢቀርባችሁ የፈረንጆች ሱና ቀርጦባችሁ ረዘም ያለ ሸሚዝ ቢለብሱ ሲሆን እንዲያው ቀሚስ መልበስም ብትለማመዱ ምን ችግር አለው የሱሐቦች የነቢያቶች ልብስ ነው አይደለም ቀሚስ ልበሱ ካልሆነ ደግሞ ረዘም ያለ ለምን አትለብሱም አላህ ጋር ከመጣላት ውጥርጥር ያለ ለብሳችሁ ምን ለመሆን ነው ምን ለማምጣት ነው ማንን ለመሳብ ለመጀንጀን ነው አረ ተው ልጆች ነቃበሉ ጎረምሶ ይተው አላህን ፈርተው ሶላታችሁን አታበላሹ ለይታ ብላችሁ ወይ ፈረንጅን ለመከተል ብላችሁ ሶላታችሁን አታበላሹ ስጁድ ወይም ሩኩዕ ስታደርጉ ከኋላ ሰውነታችሁ ከተገለጠ መታጠቂያችሁ አካባቢ ሶላታችሁ ብልሹ ነው የሚሆነው እንግዲህ اكثر العلماء اشهر الاقوال عند العلماء ይሄ ነው ሶላቱ ይበላሻል ነው የሚለው ሌላው